መጽሐፍ ቅዱስ የብሉይ ኪዳን ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም፣ መጽሐፈ ኢያሱ ወልደ ነቢይ፣ መጽሐፍ መሳፍንት፣ መጽሐፍ ሩት፣ መጽሐፍ ሳሙኤል ቀዳማዊ፣ መጽሐፍ ሳሙኤል ካልዕ፣ መጽሐፍ ነገሥተ ቀዳማዊ፣ መጽሐፍ ነገሥተ ካልዕ፣ መጽሐፍ ዜና መዋዕል ቀዳማዊ፣ መጽሐፍ ዜና መዋዕል ካልዕ፣ መጽሐፍ ኢዝራ፣ መጽሐፍ ነህምያ፣ መጽሐፍ አስቴር፣ መጽሐፍ ኢዮብ፣ መዝሙረ ዳዊት፣ መጽሐፍ ምሳሌ፣ መጽሐፍ መክብብ፣ መኃልየ ዘሰሎሞን፣ ትንቢተ ኢሳይያስ፣ ትንቢተ ኤርምያስ፣ ሰቆቃወ ኤርምያስ፣ ትንቢተ ሕዝቅኤል፣ ትንቢተ ዳንኤል፣ ትንቢተ ሆሴዕ፣ ትንቢተ ኢዮኤል፣ ትንቢተ አሞጽ፣ ትንቢተ አብድዩ፣ ትንቢተ ዮናስ፣ ትንቢተ ሚክያስ፣ ትንቢተ ናሆም፣ ትንቢተ ዕንባቆም፣ ትንቢተ ሶፎንያስ፣ ትንቢተ ሐጌ፣ ትንቢተ ዘካርያስ፣ ትንቢተ ሚልክያስ። አዲስ ኪዳን መጽሐፍ ቅዱስ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል፣ የሐዋርያት ሥራ፣ ወደ ሮሜ ሰዎች፣ አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ ሰዎች፣ ወደ ገላትያ ሰዎች፣ ወደ ኤፌሶን ሰዎች፣ ወደ ፊልጵስዩስ ሰዎች፣ ወደ ቆላስይስ ሰዎች፣ አንደኛ ወደ ተሰሎንቄ ሰዎች፣ ሁለተኛ ወደ ተሰሎንቄ ሰዎች፣ አንደኛ ወደ ጢሞቴዎስ፣ ሁለተኛ ወደ ጢሞቴዎስ፣ ወደ ቲቶ፣ ወደ ፊልሞና፣ ወደ ዕብራውያን፣ የያዕቆብ መልእክት፣ አንደኛ ጴጥሮስ መልእክት፣ ሁለተኛ ጴጥሮስ መልእክት፣ አንደኛ ዮሐንስ መልእክት፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክት፣ የይሁዳ መልእክት፣ ራእይ መጽሐፍ ናቸው።